ምንድነው የሚታገደው? አረ ወገን አጨብጭብ አጨብጭብ አጨብጭብ። ፕሮፌት እዩ ጩፋ ተሹሞልናል። አቶ እዩ ጩፋ ሹመት አግኝቷል። በያዛችሁት እጃችሁ ደግሞ ጭሮንም ጨምሩልን። እውነታችሁን ነው። ሰበር የሹመት ዜና። ነብዩ እዩ ጩፋ የህብረቱ ምክትል ፕሬዝዳንት ሆኖ ለሚቀጥሉ 3 ዓመታት እንዲያገለግል ተሾመ። ለኔስ መች ነው ሹመት የሚሰጠኝ? በምስሉ ከኋላ እንደምትመለከቱት እንግዲህ አቶ እዩ ጩፋ የጴንጤቆስታልን ህብረት ወክሎ በካውንስል ቦርድ ውስጥ የቦርድ አመራሮች መካከል እንዲቀመጥ በምክትል ፕሬዝዳንትነት ተወስኖለታል ማለት ነው። አቶ እዩ ጩፋን አንግሰውታል ማለት ይቀላል። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። መኒ ቶክስ ገንዘብ እያወራ ነው። ዛሬ በሹመቱ ዙሪያ ጥቂት ነገሮችን እናወራለን፣ ጥቂት ነገሮችን እንወያያለን። ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁት ቪዲዮን ጀምሩ። ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ትንቢቱ የምትጠነቀቁ መቼ ነው? በስላሴ ትምህርት ላይ በአደባባይ ስቶ ይቅርታ ያልጠየቀ እዩ ጩፋ የሚባል ሰውዬ የትምህርት ዝግጅት የሌለው የእግዚአብሔርን ቃል በትክክል የማይረዳ የህዝቡን ይሄ ድሃ መበለቱንና ምስኪኑን ህዝብ በውሸተኛ ተስፋ በመሙላት የሐሰትን ትምህርትና የሐሰትን ትንቢት የሚናገር መኒ ሚራክል እያለ ህዝብን ገንዘብ ይገባላቸዋል እያለ የሚያጭበረብር ሐሰተኛ ነብይን ሐሰተኛ ጠንቋይን በምን መስፈርት ነው የቦርድ አባል የምታደርጉት? በምን መስፈርት ነው እኮ ነው? እንዴት ነው? እኔ በጣም ገርሞኛል። እግዚአብሔርን አንጫጫችሁት ጉዳዩ ማለት ነው። እንዴት ሃው ባለፈው ታገዳ አላችሁ፣ አሁን ደግሞ አምጥታችሁ ተሾመ አላችሁ። እንዴ ምንድነው ነገሩ? እንዴ አረ ጌታን ይሄን ሃይማኖት ማለት ነው በጣም የቀልድ ሃይማኖት እያደረጋችሁት ነው። በቃ የሆነ የጨዋታ ማለት ነው። በቃ የሆነ እንካ ሰላምታ እንካ የቅብብሎች ነገር አደረጋችሁት። አረ ሼም ነው፣ አረ ነውር ነው። እግዚአብሔርን እንዴ በምን መስፈርት ነው የፔንቴኮስታል እንቅስቃሴ ህብረት ውስጥ ያሉ ሰውዬ የህብረቱ መሪ የሆኑ ሰው እናንተ ያገዳችሁትን ሰው መንፈስ ቅዱስ የሚገለጥበት ሰው ነው ብሎ ጆይ ጨሮን አበረታተውታል። የቪዲዮ ማስረጃ አለኝ ማሳየት ይችላል። አበረታተውታል። እሱን የቪዲዮ ማስረጃ በኋላ ላይ እንመጣበታለን። ከዩቲዩብ ቻናላቸው ላይ እናመጣውና እንነጋገርበታለን። አንድ ከካውንስሉ ላይሰንሱን ተነጥቆ ሊሆኑ ጊዜያት የታገደን ግለሰብ መድረኩ ላይ ቆሞ ከአጋጆቹ መሃል አንዱ እንዴት እውቅና ሲሰጥ ፕሮሞት ሲያደርገው እንደነበረ ከዩቲዩባቸው ላይ ያሳያቸዋለሁ። እናንተ ያገዳችሁትን እንግዲህ ካውንስሉ አመራር የሆናችሁ እናንተ ያገዳችሁትን ሰው እኚህ ሰው አቶ እሸቱ የተባሉት ግለሰብ ሄደው በአካል የናንተ የእግድ ደብዳቤ ማህተቡ ባልደረቀበት አዲስ በሆነበት ሁኔታ እሳቸው የሱ መድረክ ላይ ተገኝተው እያበረታቱት እናንተ ምንም እንደማታመጡ እየተናገሩ ነው። የምር አቶ እሸቱና በስራቸው ያቀፉት ፔንቴኮስታል የሚባል የመጋዘን ስብስብ ባለቤቶች እናንተ ምንም እንደማታመጡ በየቦታው የሚናገሩ ነው የሚያወሩት። እውነትም እነሱ እንደሚሉት እናንተ ምንም የማታመጡ ልክ እንደ ፓፔት የተቀመጣችሁ ሰዎች ናችሁ። አሳዩን ኃላፊነት እንደሚሰማችሁ፣ ለመንጋው እንደምትጠነቀቁ፣ እግዚአብሔርን እንደምትፈሩ አሳዩ። እንደማንም ዘይት ቸርቻሪ እየመጣ እንደ ተወካይ ፊት ለፊት ጸጉሩን አበጥሮ እንዴ ቆይ እኛ ስታዩን የሆነ ሕፃን እንመስላችኋለን? ስታዩን የሆነ የእናንተ ጨዋታ በጣም ተመችቶን በጣም እያየናችሁ ያለን ይመስላችኋል እንዴ? እኛ እኮ አክብረናችሁ ነው። አንደኛ ትላልቆች ናችሁ፣ ታላላቆቻችን ናችሁ። እዛ ቦታ ላይም ስትቀመጡ የሆነ ትልቅነታችሁንና ሽምግልናችሁን አክብረንላችሁ ነው እንጂ በነገራችን ላይ ምንም ስፒሪቹዋል ባክግራውንዳችሁን እንኳን ይሄን ያህል የምናቃችሁ ሰዎች ሆናችሁ አይደለም። በራሳችሁ ተመራርጣችሁ አይነት ነገር ነው። ወደ በኋላ ላይ ቪዲዮን አሰማችኋለሁ እንዴት ካውንስሉን ክሬት እንዳደረጉት ማለት ነውና በጣም በጣም አሳፋሪ ነው። የእውነት በጣም አሳፋሪ ነው። ይሄ ነገር የእውነት ተግባራዊ ካደረጋችሁት ከትንሽ እስከ ትልቅ በጣም ነው የምናዝንባችሁ። በዚህ ጉዳይ የሚደሰተው አንድ ብሔር ሳይድ የያዘ ግለሰቦች ብቻ ናቸው። የእዩ ጩፋ ደጋፊዎች በነገራችን የሀገሩ ሰዎች ብቻ ናቸው። ምክንያቱም ስፒሪቹዋሊቲ አይደለም ብዙዎቻቸውን የያዛቸው ጎጥ ነው። ይሄ የሀገር ጉዳይ የወንዜ ልጅ ምናምን የኔን ቋንቋ ተናጋሪ ነው እሱ የሚል ስፒሪት ውስጥ ነው ያሉት ብዙዎቻቸው። የሱ ደጋፊዎች እነሱ ናቸው እንጂ እውነት የገባቸው ሰዎች በነገራችን ይሄንን እርምጃ
አጥብቆ ነው የሚያወግዙት፣ አጥብቆ ነው የሚቃወሙት። እንደ መሪ እንደ ፊገር የሚቀመጥ ራሱን በመሳሪያ የሚያስጠብቅ አምልኮተ ሰብን የሚቀበል መመለክ ሲቀረው ህዝብ የሚንቀጠቀጥለት እግሩ ስር የሚደፋለት ሰውዬ ልምምዱ አጋንንታዊ የሆነ ሰውዬ በምን መስፈርት ነው የምታስቀምጡት ነው ጥያቄው። በነገራችን ላይ ጤናማ ሰው ቢሆን ኖሮ አንዳችንም ባልተቃወምነው ነበር፣ በጣም ደስ ይለን ነበር። ነገር ግን አይደለም። ከብዙ አይነት ሃይማኖቶች አንፃር ራሱ በጣም ፋውል የሚነቃና ቃጤ የሚነቃ ሰው ነው፣ እንኳን የኛ ቤቱን አይደለም። ስለዚህ ተቀባይነት የለውም። ባይዘዌ እንደዚህ አይነት ኃላፊነት ላይ መቀመጥ ያለበት ብዙ ንክክ የሌለው ሰው ነው መሆን ያለበት። የሌሎችን ሃይማኖት የማያንቋሽሽ የማይናገር ቦልድነሱን ተጠቅሞ እንደፈለገ ገንዘቡን ተጠቅሞ እንደፈለገ መሆንን የሚያስብ ምናምን መኒ ቶክስ ብሎ የሚያስብ አይነት ሰው አይደለም መሆን ያለበት። ከሁሉም ጋር በሰላም መኖር የሚችል ሰው ከማንም ነቀፌታ የሌለበት ሰው ነው እዛ ቦታ መቀመጥ ያለበት። ስንቴ አስሬ ስርዝ ድልዝ እያደረጋችሁት ምናምን አንዴ እንትን ስትሉት፣ አንዴ ስትከለክሉት፣ አንዴ ስትቃወሙት ምናምን የነበራችሁትን ሰው አምጥታችሁ እዚህ ስታስቀምጡት አንቀበላችሁም እናንተን ራሳችሁ። ሰበር የሹመት ዜና። ነብዩ እዩ ጩፋ የህብረቱ ምክትል ፕሬዝዳንት ሆኖ ለሚቀጥሉ 3 ዓመታት እንዲያገለግል ተሾመ። ባለፉት ጊዜያት በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ታግዶ የነበረውና አገዳው የተነሳለን ነብዩ ጩፋ ለሚቀጥሉ 3 ዓመታት የኢትዮጵያ ፔንቴኮስታል ቤተክርስቲያናት ህብረት ምክትል ፕሬዝዳንትና ለኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ደግሞ የቦርድ አባል ሆኖ የሚያገለግል ይሆናል። እኔ በጣም የሚያስቀኝ ኮሜንታቸው ነው። የሚሾም እግዚአብሔር ነው። በጣም ነው እንዴ እግዚአብሔር የሚሾመው እንደዚህ አይነትን ሰው? እንደፈለገ የመጽሐፍ ቅዱስን ክፍል የሚስት ሰው ነው እንዴ ሊድ የሚያደርገን? ትቀልዳላችሁ እንዴ? ምን አይነት ጨዋታ ነው ያዛችሁት እንዴ? አባቶችስ ለምን አናሳዝናችሁም እንዴ? ጌታ ኔክስት ጄኔሬሽን ምንም አያሳስባችሁ? አሁን ጨዋታው እኮ የአቤል አቡናና የካውንስል ጉዳይ ያደረጋችሁ አይደለም። በጣም አዝነናል፣ ብዙዎቻችን በጣም ደብሮናል የእውነት እንዴ። ህዝቡ እኮ ነው የወከላችሁ ማለት አስባችሁበት እኮ መልስ እንድትሰጡን እኮ ነበር የምንፈልገው። እንደዚህ አይነት ነገር ላይ እኮ ሲሪየስ እንድትሆኑ ነው እንጂ እንደፈለጋችሁ ፈላጭ ቆራጭ እንድትሆኑ አይደለም። በእርግጥ ያው ራሳችሁ የወሰናችሁት ውሳኔ እንደሆነ ያቋቋማችሁት ቲሙንም ያዋቀራችሁት ራሳችሁ እንደሆናችሁ ይታወቃል። ባይዘውያችን ላይ የዚህ ቲም አባላት እነማን እንደሆኑ ላሳያችሁ፣ በደንብ እዩዋቸው። ማን ይታያቸዋል? ማን አለ? እስራኤል ደንሳ፣ ጆይ ጭሮ፣ ፓፓ እዚህ ጋር እዩ ጩፋ አለ። ሌሎቹ ከኋላ ናቸው። ብዙ ብር ያላቸው ሰዎች ፊት ለፊት ላይ ናቸው። እና እነኚህ ናቸው እንግዲህ እንትኑን እኛን ኮንትሮል እያደረጉን ያሉት። በቃ እንደፈለጉ የሚሾሙ እንደፈለጉ የሚያወርዱት እኚሁ ራሳቸው ናቸው። ምንድነው የሚታገደው? አረ ወገን አጨብጭብ። ፕሮፌት እዩ ጩፋ ተሹሞልናል። በያዛችሁት እጃችሁ ደግሞ ጭሮንም ጨምሩልን። እናመሰግናለን። የማንም ማላገጫ አደረጋችሁ። ኧረ ተው አስባችሁታል? ጆጭሮ ቦታው ቢዝ ማለት እየተደነሳችሁ በቃ ፋ ነው የምትሉት ነበረ። ለማንኛውም ኢንጆይ አድርግ። በቃ ዘመኑ ያንተ ነው። እዩ ጩፋ ይመች፣ ኢንጆይ አድርግ። ይሄ ካለ መንገድ አለ። በቃ ይመቻችሁ። እኛ ጋር ግን የለም፣ እዛ ግን አለ። በምስሉ ከኋላ እንደምትመለከቱት እንግዲህ አቶ እዩ ጩፋ የፔንቴኮስታልን ህብረት ወክሎ በካውንስል ቦርድ ውስጥ የቦርድ አመራሮች መካከል እንዲቀመጥ በምክትል ፕሬዝዳንትነት ተወስኖለታል ማለት ነው። ፐርፐዝሊ እየተሰራ ያለ ሸፍጥ ፐርፐዝሊ እየተሰራ ያለ አሻጥር እንዳለ ወንጌላዊ አማኞች ይህንን ቪዲዮ የምትመለከቱት እንድትረዱ ያስፈልጋል። ከዚህ በፊት ከሚከሰስባቸው የሐሰት ትምህርቶች ያው የብልጽግና ወንጌል ትምህርት፣ የሐሰት ትንቢቶች ደግሞ በቸርች ውስጥ መንፈስ ቅዱስ በዘይቴ ላይና በቅባቴ ላይ አለ ብሎ ደሃውን ማህበረሰብ ዘይት እያስቸበቸበ ራሱን ያበለጸገው አቶ እዩ ጩፋ በምን መስፈርትና በምን የህይወት ስኬቱ ነው ሁላችን ወንጌላዊ አማኞች በምንመራበት በካውንስል ውስጥ የቦርድነት የአባልነት ቦታ ሊቀመጥ የቻለው? ስለዚህ ካውንስሉ ህዝቡን የሚያከብርና የሚመራውን ህዝብ የሚወድ ከሆነ ለዚህ ነገር ምላሽ እንዲሰጥ በአፋጣኝ
እንደ ግለሰብም እንደ ወንጌላዊ አማኝም ጠይቃለሁ። ይህ ጉዳይ የሚመለከታችሁ ሁሉ ይህን ቪዲዮ ለሚመለከታቸው አካሎች እንድታደርሱ። የኢዩ ጩፋ ካዳሚዎች የሚሰሩትን ቪዲዮ በዚህ አጋጣሚ ላሳያችሁ። ወይ አያድጉ ወይ ወንጌል አያሳድጉ። በቃ እንደ ወንጌል እንዲሰራ እንትን አይሉ እንቅፋቶች ሆናችሁ። ሰበር የሹመት ዜና። ነብዩ ኢዩ ጩፋ የህብረቱ ምክትል ፕሬዚዳንት ሆኖ ለሚቀጥሉ 3 ዓመታት እንዲያገለግል ተሾመ። ባለፉት ጊዜያት በኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ታግዶ የነበረውና እገዳው የተነሳለት ነብዩ ጩፋ ለሚቀጥሉ 3 ዓመታት የኢትዮጵያ ፔንቴኮስታል ቤተክርስቲያናት ህብረት ምክትል ፕሬዚዳንትና ለኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ደግሞ የቦርድ አባል ሆኖ የሚያገለግል ይሆናል። ይህንን ጉዳይ እንዴት ታዩታላችሁ? መልእክታችሁን በኮሜንት ላይ ያስፈሩልኝ። አዲስ ነገር ካለ ወደ እናንተ የማደርስ ይሆናል። አቤል ደመላሽ ነኝ። ሰላማችሁ ይብዛ። አቤል፣ አማን፣ ጆን ሰምታችሁን? ሰምታችሁን? ወይ ከምር እንዴት አስችሎ እንደዚህ አይነት ቪዲዮ ሰራክ? እግዚአብሔርን የእውነት ትልቁ ሕፃን ሆነ፣ ትናንሾቹ ደግሞ ትልቅ ሆኑ። በዚህ ዘመን ማለት ነው። እኔ እንደዚህ አይነት ውርደት ጌታ ምስክሬ በወንጌላውያን አማኞች ታሪክ ውስጥ አይቼ አላቅም። እንደዚህ አይነት ዝቃጭነት፣ እንደዚህ አይነት መዋረድ፣ እንደዚህ አይነት ትንሽነት አይቼ አላውቅም። ማለት እስቲ እኔ አንድ ቪዲዮ ታሳዩኛላችሁ የእሱ ሀገር ሰዎች ካልሆኑ በስተቀር ማንም ሰው ወጥቶ ቪዲዮ አይሰራም በዚህ ነገር ተደስቶ ማለት ነው። ጉዳዩ የግሩፕ ነው። ጉዳዩ የወንዜ ልጅ የሀገሬ ልጅ ነው እንጂ ኢዩ ጩፋ የሚያደርገው ነገር ወንጌል እንዳልሆነ 100% ታውቂያለሽ። እያንዳንድሽ በደንብ ነው የምታውቁት። ወንጌል እንዳልሆነ ኢዩ ጩፋ የሚሰራው ታውቃላችሁ። ግን ምንድን ነው የሀገሬ ልጅ የወንዜ ልጅ እንዴት የሀገሬ ልጅማ ፈምሶ እንዴት የሀገሬ ልጅማ ፕሮፌት ተብሎ እሱን አለመደገፍማ አይሆንልኝም። እንደው ይሄ የጎጥ መንፈስ ይሄ የሀገሬ የወንዜ የሚል መንፈስ ከአናታችሁ ላይ ይመታ፣ ይሰባበርላችሁ። ድቡልቡል መንፈስ ይሄ የመንቁራ መንፈስ ከላያችሁ ላይ ይገፈፍ። የሆነ እንዴት አስችሎ ይሄን ቪዲዮ ራሱ እንደሰራ በጣም ገርሞኛል። እሱን ገና ቁጭ ብዬ አስብበታለሁ። ከነሱ በስተቀር እነሱም አክብሮት አለኝ። የተሳሳተ ነገር እንኳን ለሚያስተምሩ አክብሮት አለኝ። እወዳቸዋለሁ። ፓስተር ጌታን ስራ ቀጥሉ፣ ጌታን ማምለካችሁን ቀጥሉ፣ ጌታን ማገልገላችሁን ቀጥሉ እና ከነሱ በስተቀር ኢትዮጵያ ውስጥ በወንጌል አማኙ አገልጋይ ውስጥ ምንም ስህተት የሚያስተምር አገልጋይ የለም። በወንጌላውያን አማኞች ውስጥ ምንም ስህተት የሚያስተምር አገልጋይ የለም ብሎ በድፍረት ነበር የተናገሩት። እዚህ በጆይ ጭሮ ፕሮፌት ጆይ ጭሮ ቲኤልጂ ወይም ቲቪ ወርልድ ዋይድ በሚለው ላይ የተናገሩት ነው። ከስንት ዓመት በፊት ከ1 year ago ከ1 ዓመት በፊት ማለት ነው። ግን ምን አለ መሰላችሁ የአካሄድ ችግር አለ። ይሄ ደግሞ የሚስተካከለው አገልጋዩ ራሱ እየቆየ ሲሄድ እየተስተካከለ ይመጣል። እኛ ሐዋርያው ጳውሎስ በዘዳግም እንደተናገረው እያንን ያደግን የአካሄድ ችግር አለ። የአነጋገር ስናገለግል ችግር አለ። ያንን ነው ያልገባቸው ሰዎች ስህተት ትምህርት ብለው የሚናገሩት። ስህተት ትምህርት አይደለም ነው እኔ ደግሞ የምለው። አንዳንድ ግር ስህተት ትምህርት አይደለም የአካሄድ ስህተት ነው አሉ። ኦኬ በመሰረቱ ሚራክል ማለት ተአምር ማለት ከአይምሮ በላይ ነው። ይሄ መታወቅ አለበት። በአይምሮ ይሄ ነው እንደዚህ ነው እንደዚህ ነው ብለን የምናስቀምጠው ጉዳይ አይደለም። እንደዛማ ከሆነ ምኑን ተአምር ሆነ? ይሄ ነው አልገባ እያለን ድንገር እያለን ችግር ውስጥ የምንገባው ማለት ነው። which means እንግዲህ እዚህ ቸርች ውስጥ እዚህ አዳራሽ ውስጥ እየተደረገ ያለው እዚህ መጋዘን ውስጥ እየተደረገ ያለውን ነገር ሚራክሉን እየተቀበሉት ነው ማለት ነው። ሚራክል መኒ ምናምን ሚራክል ኤቲኤም ካርድ ምናምን ልክ እዚህ ጋር እንዳለው እኚህ ነገሮች ሁሉ በካውንስሉ አክሴፕትድ ናቸው ማለት ነው። ዛትስ ዋይ እንትን እያሉት የሌለው ለዛ ነው ማለት ነው። እያወገዟቸው እየተቃወሟቸው ምናምን የሌለው ማለት ነው። እግዚአብሔር ጋር እንጣላለን እንጋጫለን። አያቸው ረጋ ማለት ያስፈልጋል። ምን ይሆን ይሄ ነገር ምን ይሆን ብለን ብለን እግዚአብሔርን መጠየቅ። መልስ ሰጪ ያለ የሰራዊት ጌታ እግዚአብሔር የሚናገር ነው፣ የሚሰማ ነው፣ የሚያይ ነው፣ ቅርብ ነው። ከእስትንፋሻችን ይልቅ እግዚአብሔር ቅርብ ነው። አሁን በመካከላችን ንጉሱ አለ። የእያንዳንዳችን ልብ በጣም እኮ ነው የሚያሳፍረው። እግዚአብሔርን አም ሶሪ ቱ ሂር ዚስ ራሱ ጌታን እንደ ኃጢአት ቆጥረዋለሁ። ይሄን በማዳመጤ ራሱ ለምንድን ነው መሰላችሁ እንደዛ የምቆጥረው?
እሳቸው ትልቅ ሰው ናቸው። ከምር ከነሱ ይሄን ነገር ኤክስፔክት አላደርግም። በጣም ነው ያስጠላኝ። የእውነት በጣም ነው የደበረኝ ንግግራቸው። ያውም ደግሞ ኧረ በስመ አብ እንደው እኮ በቃ ኒንጃ ማን ጋር ሄደን እኮ ማንን ትረስት አድርገን ሁላ እንደምናዳምጥ ሁላ አላውቅም። ጌታ ይርዳ። ሁሉም ነገር በጣም ከምናስበው በላይ ኮምፕሊኬትድ ሆኗል። በጣም ከምናስበው በላይ መስመር ለቋል፣ መስመር ስቷል። አንድም የምናምንበት የምንተማመንበት አባት አለመኖሩ እጅግ በጣም ያሳዝናል። እንግዲህ ታላቁ አባታችን መድኃኒታችን ኢየሱስ ክርስቶስ እርሱ ይታደገን። እርሱ ከልሎ ከነዚህ ክፉዎች ሁሉ ሰውሮ ክርስትናችንንም ቤተክርስቲያንንም እየከለለ ያቆየን እንጂ ሰርቫይቭ የማድረግ ሁኔታችን ራሱ እጅግ በጣም አሳሳቢ ደረጃ ላይ ነው። እንደፈለጉ የሚናገሩ ቃሉን ለሽንገላ፣ ቃሉን ለመሸዋወድ፣ ቃሉን የሰውን ልብ ለመግዛት፣ ቃሉን የሰውን ልብ ለመርታትና ለማሸነፍ የምትጠቀሙ ከሆነ በጣም ነውር ነው። እግዚአብሔር ይርዳችሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሼር ማድረግ ትችላላችሁ። መልካም ቆይታ ይሁንላችሁ።